ዳኒ ትንሽ ቀስ ያለ ሰው ነው የተረጋጋ ነው ይላሉ አይናፋር ነው የሚለው ልጨምርበት እንግዲህ ከውጪ የሚያይ ሰው ነው ብዙ ጊዜ ኦብዘርቭ የሚያደርገው እኔ ግን አሉን ነው ያው ከውጪ የሚያው የራሳቸው አመለካከት ሊኖራቸው ይችላል ብዙ ጊዜ እኔ ራሴ እንደዛ አድርጌ አላየው ምናልባት ቀረብ ስላላሉኝ ሊሆን ይችላል የመሰከረልን ሰው ታስታውሳለህ እንዴ አዎ በደንብ ነው ማስታወሰው አሁን እንዳው ማግኝቼው ነበር ኧረ ተው ጋሹ ይባላል የዳንኩበትን ቃል ነገረኝ ዮሐንስ 14:6 ምክንያቱም አለኝ እኔ እውነት ህይወትን መንገድ ነኝ በእኔ በቀር ወደ አብ ሊመጣ የሚችል ማንንም የለም ተብሎ ስለተጻፈ የሚገርም እና ቀጥታ ያልኩት አሳየኝ ከመጽሐፍ ቅዱስ መጽሐፍ ቅዱስ አነብ ነበር እንዳውም በዛን ጊዜ እኔ አዲስ ኪዳንን አንብቤ ጨርሻለሁ ማታ ማታ ሁሉ ጊዜ አነብ ነበር ማንበብ ደስ ይለኝ ነበርና ማቅ መስሎኝ ነበር እና አሳየኝ ከመጽሐፍ ቅዱስ ማለት ነው አሳየኝ እያነበብኩ ያለው ታየኝ ከምድር ወደ ሰማይ የተዘረጋ አንድ መስመር ብቻ የሚገርም እሱም ኢየሱስ ክርስቶስ እንደሆነ የዛን ጊዜ ባይነ ህሊናዬ ታየኝ እዛው ቆሜ ማለት ነው አሜን አትመጣም ዳኒ ወደዚህ ሰዎችን ምንድነው የምታስበው አያውን እዛ ጋብዟል ትላንታውን አገልግሎት ነበረ ይጎ ዘጻትም አገልግሎት ነበረ እኔም ደግሞ እዚህ ጠርቻለሁ ሌላም ቦታና ምንድነው የምታስበው እንግዲህ ያው እግዚአብሔር ቅድም እንዳልኩሽ ነው በህይወቴ እግዚአብሔር ነው ሁሉ ጊዜ ሲሰራ እኔ ተለማመድኩት እንደዛ ነው ያንዳንዱ ስቴፕ እግዚአብሔር እሱ ራሱ ያደረገው ነው በህይወቴ ስለዚህ ከዚህ በኋላም ላለው ኢትዮጵያም ቢሆን እግዚአብሔር በዚህ ከሆነ እሱ ፍቃዱን በእኔ ህይወት ሊፈጽም ያቀደው ኤኒታይም yes sir ለማለት እግዚአብሔርን ማለት ነው ልክ አምልኮን አንተ እንዴት ነው የምትገልጠው አምልኮ እንግዲህ ሰፊ ነው ያው በተለያየ መድረክም የሚያስተምሩ ሰዎች እንደሚናገሩት ለኔ አምልኮ ዝማሬ ብቻ አይደለም አምልኮ ሰፊ ነው ህይወታችንን ኑሯችንን አጠቃላይ ነገራችንን ከእግዚአብሔር ጋር ያለንን ግንኙነት ሁሉ የተቀለለ ነው ግን ለይተን ግን በቤተክርስቲያን ቅዱሳን ሲሰበሰቡ ባንድነት ሆነው የሚሰጡት ለእግዚአብሔር የሚያቀርቡትን አምልኮ ካነሳን ግን አሁንም ዝማሬ ላይ ፎከስ ያደረገ ብቻ አይደለም ዝማሬ አንዱ ፓርት ነው ኢቭን በመነሰበሰብበት ጊዜ ማለት ነው እና በተለያየ ዲኖሚኔሽን የተለያየ ራሱን የቻለ የአምልኮ ስርዓት አለ ለምሳሌ በሉትራን ቤተክርስቲያን መካነ ኢየሱስ ብንሄድ ደውል ሊደወል ይችላል መጀመሪያ ላይ ከዛ ጀምሮ አምልኮ ነው ኑ ወደ እግዚአብሔር ደውሉ የሚያሳየው በቃ ኑ ወደ እግዚአብሔር ወደ አምላክ እንሰብሰብ እሱን እናምልክ ከዛ ጀምሮ አምልኮ ነው የወንጌል ቃል ሲነበብ አምልኮ ነው እሱ እንደገና ቅዱስ ቃሉን ቄሱ ሲያካፍል ወይንም ደግሞ ፓስተሩ ሲያካፍል ያ አምልኮ ነው ተጀምሮ እስኪያልቅ ድረስ እዛ ቤት ውስጥ የሚደረገው ነገር በሙሉ አምልኮ ነው የጌታን ራት ስንወስድ አምልኮ ነው ምክንያቱም ጌታ ስንሰበሰብ አንድ ላይ ስንሆን የጌታ ራት እንወስዳለን አብረን እንቆርሳለን እንዳውም መጀመሪያው ቤተክርስቲያን በተገናኙ ቁጥር ነበር የጌታን ራት የሚወስዱት ኮስ ያምልኳቸው አንዱ ፓርት ስለሆነ ማለት ነው እና ጥምቀትን ይጠቀልላል ይሄ ሁሉ በቃ አምልኮ ነው በእግዚአብሔር ትእዛዝ የምናደርገው ማለት ነው ደስ ይላል ጌታ ይባረክ
ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን እንደምን ሰንብታችኋል? ስጦታዎቻችን የተሰኘውን ፕሮግራማችንን ጀምረናል። በያላችሁበት በመሆን እንግዲህ ከኤልሻዳይ ቴሌቪዥን ኔትወርክ ቀጥታ በቴሌቪዥን መስኮት በየቤታችሁ እንገኛለን። ባለፈው ሳምንት ዘማሪ ዳንኤል አምደ ሚካኤልን ነበር ይዤ የቀረብኩት። ከሱ ጋር ጥሩ ጊዜ አሳልፌ እንደነበረ ያው ፕሮግራሙን የተከታተላችሁ ተመልካቾቻችን እንደምታስታውሱ አምናለሁ። እንግዲህ ካላስታወሳችሁ ደግሞ ክፍል 2ን በማየት ደግሞ አብራችሁ እንድትቆዩ ከወዲሁ ጋብዛለሁ። አሁንም ጥሩ ጊዜ እመኝላችኋለሁ። ዳኒ እንግዲህ እንቀጥላለን። ጌታ ይባርክ። እኔ በፊት ያንተ መዝሙር ስንተኛ ቁጥር ላይ ነው ያለው? ሐሳቤ ልቤ አይሞላ ቁጥር አንድ ላይ ነው አይደል? ትዝ ይለኛል። እንግዲህ እኔ አሁን ጌታን አላውቅም፣ በዛን ሰዓት አለማዊ ነበርኩኝ እና ሄጄ ዘፈን ሰምቼ ጨፍሬ ምናምን መጥቼ ጎረቤቶች ነበሩን ሳባና ሰናይት የሚባሉ እነሱ ቤት ውስጥ ይከፈት ነበር፣ ክርስቲያኖች ነበሩና አልቅሻ ቃለው ግቢ ውስጥ ቁጭ ብዬ ከዛ ገረመኝ። ለምንድን ነው ያለቀስኩት ምናምን ብዬ ሄድኩኝና አሁን ላይ ሳስበው ሰዎች አሁን በተለይ ዝማሬ ሲሆን ዘፈንስ ምናምን ሲሆን ያው እንግዲህ ጽፈ ነው ግጥሙን እንትን ምናምን ብለ ነው። ዝማሬ ሲሆን ግን የምትቀበለው ነው። አንዳንድ ጊዜ ካለህበት ከምታልፍበት ነገር ተነስተ ያንን ነገር ትቀበላለህና ምን አይነት ሁኔታ ውስጥ ነበር ካንተ ያንን መዝሙር ስትዘምር? ወደ ኋላ ልትመልሺ ነው? ልመልስ ነው። ያ መዝሙር ስጽፍ አሞኝ ነበር። አሞኝ ነበርና ሰምሃው አንድ ጊዜ ወደ ድሬዳዋ ለአገልግሎት ስንሄድ መኪና ተገለበጠና ምንም አልሆንኩም። ሰምሃው ግን እዚህ አካባቢ ብረት ነገር መጥቶኝ ነበር። ምንም አልሆንኩም በጊዜው፣ ግን እየቆየ ያመኝ ነበር። ከሱ ጋር ተያይዞ በቃ እንደ ውጋት አይነት ነገር ሆኖ በጣም ያመኝ ነበር እና ቤት ውስጥ ተኝቼ ሰምሃው ለምንድን ነው ጌታዊ ማትፈውሰኝ አይነት ጥያቄ ነበር። ያው ልጅነት ነው፣ ጌታ አንደርስታንድ ያደርጋል። በየደረስንበት ደረጃ ባለን መረዳት ነው ጌታ የሚቀበለን እና ሰምሃው እግዚአብሔር ላይ የማክረፍ አንዴ እንደዛ እናደርጋለን፣ እናኮርፋለን። እውነት እኮ ነው፣ እንደዛ እናደርጋለን። በእርግጥ ጌታ እንዴት እንደሚያየው አላውቅም። ያው አሁን አባት ሲያኮርፍ ምን ይላል አይደል? አውጥቶ አይጥለውም የሚለው መቼስ ነገር ያቀበለው ጌታ ኢየሱስ ክርስቶስ እንደ ሰው ሆኖ መጥቶ እንደ ሁሉ ከኃጢአት በቀር በሁሉ ተፈትኖ ስላለፈ በደንብ የሰውን ነገር ይረዳል፣ ይገባል። ምክንያቱም ሰው ሆኖ ስለመጣ እና በዛን ጊዜ አኮረፍኩኝ ማለት ነው በእግዚአብሔር ላይ። የሚገርም አኩርፌ የወሰድካቸው እርምጃዎች ምን ነበሩ? እንትን አለማመስገን። ጠዋት ስትነሺ ተመስገን ትይል ጠዋት ስትነሺ ተመስገን አፍሽ ይመጣ የለ ምናምን ዝም ማለት። እሺ ጸጥ ማለት ከዛ በቃ እውነት እንደዚህ ጄን እየታጠብኩኝ ምስጋና ወደ አፌ ሲመጣ ነው አላመሰግንም ካፌ እንዳይወጣ ማለት ነው። ቀኑ ሙሉ እንደዛው አልኩኝ። አይገርምሽ? ቀኑ ሙሉ እንደዛው አልኩኝ ዛሬ። እሺ እና ግን ማታ ላይ ምሽት አካባቢ መዝሙር እየሰማው ነበርና የተስፋዬ ጋቢሶ መዝሙር ድሮ ጉባኤ ላይ ይቀዳ ነበር። ሰዎች ሁሉ ቴፕ ምናምን እያዙ ይቀዱ ነበር። እውነት ነው? ቴፕ እንደዚህ እየተያዘ ይዘው ይመጣል። አሁን ሞባይል ይዞ ሰው እንደሚቀዳው ማለት ነው። እንደማያመን ቴፕ ይዞ ሰው መጥቶ እንደዚህ ያርግ ይቀዳ ነበርና እንደዛ የተቀዳ አንድ መዝሙር የተስፋዬ ጋቢሶን ሰማ ነበርና ስለ ጌታ ኢየሱስ ክርስቶስ የመስቀል ፍቅር ነው የሚናገረው። እሱ ጌታ ይሆነው የዛን ጊዜ I saw Christ ኢየሱስን አየሁት። ስለኔ ተሰቃየው፣ ስለኔ እኔ አሁን እንደዚህ ያልሆነልኝም ብዬ ነው በእግዚአብሔር ላይ ማኮርፈው። ከዛ ንስሐ ገባው። ጌታ ስለኔ ከፈለው ዋጋ ምንም አይገናኝም እኔ እዚህ ምድር ላይ ከመሆነው ነገር ጋር የሚል ነገር ሐሳብ በቃ ይሄ ልቤ ውስጥ ገባ። ያው የጌታ ቸርነት ነው፣ የእግዚአብሔር ቸርነት ነውና ከዛ በቃ አለቀስኩ። የእግዚአብሔር ቃል ማንበብ ጀመርኩ። ከዛ ኢዮብን እያነበብኩ ይሄን ቃል አገኘው። አሁን ከርሱ ጋር ተስማማ፣ ሰላም አለኝ።
በልብህም ቃሉን አኑር የሚለውን ቃል አገኘው አንበብኩት ከዛ እውነት ነው አሚን የኢዮብ ከኢዮብ አጽናኞች አንዱ ያለው ነው ቢሆንም ግን እውነትነት አለው ምልሽ ኢዮብ ካለበት ሁኔታ ጋር ባይረዱትም አንዳንዶቹ የተናገሩት ቃል እውነትነት አለው ከእግዚአብሔር ጋር መስማማት I think ለክርስቲያን ከዛ ዳስ የመጨረሻው ምርጫ እሱ ነው በእግዚአብሔር ጋር መስማማትና ወሰንኩ የዛን ቀን ወሰንኩኝ የፈለገ ቢሆን ከዚህ በኋላ እግዚአብሔርን አላማረም አሜን ትልቅ ውሳኔ ነው ወሰንከው የምሬን ነው ወሰንኩ አዎ ልክ ነው የመጨረሻው ሰው ሊሆን የሚችለው መሞት ነው አይደል በቃ የፈለገ ቢሆን ከዛሬ ጀምሮ እግዚአብሔርን አላማ በምንም ነገር አላማረም አልኩኝ አሜን ሶ በእንደዛ አይነት ኮንዲሽን ውስጥ ሆኜ ነው ያ መዝሙር የመጣልኝ የሚገርም እና ቁጥሮቹን ዝም ብለሽ እንትን ብትያቸው ረሃቤ ችግሬ ቢጸና ቆስሌ ባይደርቅ ፈውሴ ቢዘገይም የፈቀርከው ይሁን ማለትን አስተምረኝ ጌታዬ ትግስትን አሜን ለዚህ እኮ ነው ሰው ምን ልብ የሚነካው አንዳንድ ጊዜ ግን ሰው ከሚያልፍበት ነገር ተነስቶ የሚዘምረው መዝሙር ሌሎች ላይ ሄዶ ተሰጽኖ ሲያመጣ ታያለ ሌሎች ይጽናኑበታል ያለፍክበት ውስጥ ያለው ነገር ስለሆነ ኢቭን የምትጽፋቸው ግጥሞች ራሱ አቅም ይኖራቸዋል ያለህን ነው የምትገልጠውና በደንብ የእውነት ሲሆን በቃ እንደዛ ነው የሚሆነው ደግሞ ይገርምሻል መዝሙር በጊዜው ሲመጣልሽና ጽጽፊው እኔ ነገ ዘምረዋለሁ ሚል ነገር አይደለም የሚታየኝ በወቅቱ ያለውበት ነገር ወይንም ጉባኤ ላይ ወይንም ካሴት የዛኔ እንዳውም ካሴት የሚባል ነገርም አላስብም ግን በቃ በወቅቱ ያለውበትን ነገር የሚገልጥልኝ ነገር ነው በቃ ከዛ ተነስቼ ነው በኋላ ነው ኳየር ወስጄው ያን መዝሙር ወይ ደግሞ ጉባኤ ላይ ሲዘምረው ያለውን እንትን ተጽኖ ሳይ ኦኬ ወደ ማለት መጣው እንጂ በወቅቱ በቃ አንቺና እግዚአብሔር ናቸው ያላችሁትና እንደዛ ነው መዝሙር እንዳቀርኩት ነገር ባይሳካ ላመስገን ልተው ማማረሬ ያልከው ይሁን ጌታ ያ መልካም ነው ለኔ ካንተ ጋር መስማማት ይሻላል ማማረር ማኩረፍ ምን ያዋጣ ቃል ይሁን ማለት መልካም ጊዜው ነገር ውብ ይሆናል አንተ ያልከው ይሻለኛል የራሴማ መቼ ያወጣኛል ተርፎ መላላት መክፈለው ላንተ ሐሳብ ጌታ መገዛት ጥሩ ነው ካንተ ጋር መስማማት ይሻላል ማማረር ማኩረፍ ምን ያዋጣ ቃል ይሁን ማለት መልካም ጊዜው ነገር ውብ ይሆናል አንተ ያልከው ይሻለኛል የራሴማ መቼ ያዋጣኛል ተርፎ መላላት መክሰለው ሐሳብ ጌታ መገዛት ጥሩ ነው
ጋር መስማማት ይሻላል። ማማረር ማኩረፍ ምን ያዋጣል? ፍቃድ ይሁን ማለት መልካም የጊዜው ነገር ውብ ይሆናል። እሺ ዳኒ እንግዲህ እንቀጥላለን ማለት ነው። ደከመ ወይስ? አይ አንፋን ጥሩ ነኝ ያለው ዋት የተለያዩ አገልጋዮች በተለያየ ጊዜ እዚህ ይመጣሉና ከመጠይቃቸው ጥያቄዎች መካከል አንዱ የሆነውን ጥያቄ ደግሞ ወላንተ ማዘጋጅ ይላልው ማለት ነው። እነሱ በተለያየ መንገድ ያው የሚሉትን ይሉኝ ነበርና አንተ ጌታ እንዴት ትገልጠዋለህ ዳኒ? ጌታን ለመግለጥ ምልሽ በራሳችን ከባድ ነው። ግን ወደ ቃሉ ከሄድን የህይወት ውሃ ነው ኢየሱስ፣ የህይወት እንጀራ ነው። አሜን። በቃ ህይወት ነው። ቀደም እንዳልኩሽ አሁን የዳንኩበት ቃል አለ። እኔ እውነት ነኝ ህይወትም ነኝ መንገድም ነኝ አለ። ኢየሱስ እውነት ነው፣ ኢየሱስ ህይወት ነው፣ አሜን፣ መንገድ ነው እና በቃ ህይወት ነው። አሜን። ኢየሱስ ጌታ ህይወት ደግሞ የመጨረሻው በቃ ህይወት ነው። በቃ ከዛ በላይ ምንም የለም። ጌታ ይባረክ። አሜን። ዳኒ በሌላ አገልግሎት እንዴ በዝማሬ ብቻ ነው የምታገለግለው ቤተክርስቲያን ውስጥ ወይስ ሌላ ቤተክርስቲያን ውስጥ? አሁን ባለውበት ቤተክርስቲያን የማገለግለው በወርሺፕ የአምልኮና የሚዲያ አገልግሎት ዲፓርትመንት አለን። ያንን ሊድ በማድረግ ነው ማገለግለው። በዛው ስኳየሮች አሉ። ያው ሚዲያ አውዲዮ ቪዥዋል አገልግሎት አለ። ፕሮጀክተር ትራንስሌሽን እንደዚህ ያሉ አገልግሎቶች አሉ። እነሱን ሊድ በማድረግ አገለግላለሁ። እንግዲህ እዛ ላይ ማስተማር አለ፣ ትሬኒንግ መስጠት አለ። እንደዛ አገለግላለሁ። አልፎ አልፎ ደግሞ ቤተክርስቲያን ውስጥ የእግዚአብሔርን ቃል አካፍላለሁ። እግዚአብሔር ይመስገን። አሜን። በጣም ደስ ይላል። ሌላው እንግዲህ በቤተክርስቲያን ውስጥ በተለያየ መንገድ ውስጥ ስታልፍ የሚገጥሙ ነገሮች አሉ። የሚያስቅ ሊሆን ይችላል፣ የሚያሳዝን ሊሆን ይችላል። እስቲ እዚህም ሊሆን ይችላል፣ ውጭም ሊሆን ይችላል። ይሄንን ገጠመኝን አረሳውም የምትለው ገጠመኝ ካለ? አንድ ጊዜ እኔ አገልግሎት ካያስኩኝ በቃ ሄዳለሁ፣ አልቀርም የፈለገ ቢሆን ማለት ነው። እና እኔ ሳረሳው እነሱ ረሱት ያስያዙኝ ማለት ነው። እሺ። እና ሄድኩ አንድ ቤት አዲስ አበባ ውስጥ ነው አንድ ቤተክርስቲያን፣ ስሙን መጥራት አልፈልግም። እሺ። ሄድኩ እና በወቅቱ አገልግሎት ተጋብዣለሁ እና በዚህ ቀን አግዤ ለዚህ ነው የመጣሁት አልኳቸው ማለት ነው። እሺ። አይ ዛሬ ሌላ ሰው ነው የተጋበዘው ምናምን አሉኝ። ነው እሺ እንደው ምንም አላልኩም፣ ሪአክት አላረኩም። ተመለስኩ ማለት ነው። እና በኋላ የጋበዙኝ ሰዎች በጣም አሉ፣ ይቅርታ ጠየቁኝ ምናምን። አረ ምንም ችግር የለም ይፈጠራል እንደዚህ አይነት ነገር ምናምን ብዬ ያንተ ነው ያስያዘው ረስተው ሌላ ሰው ማለት ነው። በቃ እኔ እና ያንን አስታውሳለሁ ዚያን በተመለከተ። ሌሎቹ ግን ብዙ ፈን አላቸው፣ ግን ብዙ ሜቢ አፕሮፕሪየት ሊሆን ይችላል ለሚዲያ። እሺ ዳኒ ችግር የለም። አሁን ያው በአሜሪካን ሀገር ነው ያለው። ምን እያደረክ ነው ከአገልግሎቱ ውጪ? አብዛኛውን ጊዜ አገልግሎት ነው የሚይዘው። ቤተክርስቲያን ውስጥ ነው ማገለግለው። ፉል ታይም ስታፎኝ ያገለግላሉ። ሙሉ ጊዜ አገልጋዮኝ ያገለግላሉ። እማራለሁ ትምህርት ቤት፣ ግራጁዌት ስኩል እየሄድኩ ነው። እሺ። እንግዲህ በጣም ቢዚ ነኝ። ትምህርት ቤትም ቸርች ባለው አገልግሎት። ምንድነው እየተማርክ ያለው? አሁን ማስተር ኦፍ አርትስ ኢን ወርሺፕ ሊደርሺፕ የሚል ፕሮግራም ነው። ሞር የወርሺፕ ነገር አለው፣ ሊደርሺፕ ነው። ኮንሰንትሬሽን ኮሚኒኬሽን እና ሚዲያው አካባቢ ነው። እዛ ላይ ኮንሰንትሬት አድርጌ እየሰራ ያለሁት ማለት ነው። ዋው እግዚአብሔር ይመስገን። ሰው ተሳካለት የምትለው ምን ሲሆን ነው? ለምሳሌ አንዳንድ ሰው በጣም ጥሩ ዘማሪ ከሆነ ተሳክቶለታል ይላል።
ጥሩ ሰባኪ ከሆነ ተሳክቶለታል ይላል። ገጠር ውስጥ ገብቶ ደግሞ ብዙ ነፍሳቶችን ማዳን የሚችል ሰው ሲያይ ተሳክቶለታል ይላል። ሀብታምም ሲያይ ተሳክቶለታል የሚል ይኖራል አይደለ? ስኬት ላንተ ምንድነው? ታማኝ ሆኖ አገልግሎትን የጨረሰ ሰው ሁሉ ተሳክቶለታል። የአገልግሎታችን ሜዠር የሚደረገው የሚመዘነው በታማኝነታችን ነው። ለጌታ ታማኝ በሆነ 2 መክሊት ከሰጠን ለሁለቷ መክሊት ታማኝ ከሆነን በጣም የተሳካልን ሰዎች ነን። አሜን። ምንም ትልልቅ የጀማ ወንጌል ምናካሄድ ትልልቅ ክሩሴድ ምናካሄድ ሰዎች መሆን የለብንም። እና አንድ ሰው እኔ ተሳካለት በአገልግሎት ተሳካለት ብዬ የምለው ታማኝ ሆኖ ጀምሮ ታማኝ ሆኖ ከጌታ ጋር ከጨረሰ በጣም የተሳካለት አገልጋይ ነው። እውነት ነው። በጣም ደስ ይላል። ደስ በሚል መንገድ ነው የገለጽከው። ስለዚህ ታማኝ መሆን በቃ ለጌታ ምክንያቱም አንተ ታማኝ ባሪያ ወደ ጌታ ደስታ ግባ ነው ጌታ ያለው በምሳሌ ሲያስረዳ አይደለ? ስለዚህ መለኪያዋ እሷ ትመስለኛለች። በጌታ ፊት ስንቆም አገልግሎት ነው ታማኝነት ቃሉን ስናካፍል የእግዚአብሔርን ቃል ስናስተምር ታማኝነት ስንዘምር ታማኞች መሆን አለብን። እግዚአብሔር ለሰጠን ነገር ጥሩ መልእክተኞች እንሆናለን። ለዚህ በአገልግሎት በጣም የተሳካለት ሰው በታማኝነት ጀምሮ በታማኝነት የጨረሰ ሰው እሱ የተሳካለት ሰው። አሜን አሜን። ለአገልጋዮች ለቤተክርስቲያን ምን ትመኛለህ? ማለት እንደዚህ ቢሆን እንዲሆን ነበር። በቃ አንዳንድ ሰው የሆነ ምኞት አለው አይደል? ሲያይ እንዲኮ ብናረግ ወንጌል እንዲሆን ነበር እንዲ ቢፈጠር እንዲሆን ነበር የሚል ምኞት ይኖራል ብዬ አስባለሁ። እና ምን ትመኛለህ? ቤተክርስቲያን ፍቅር እንዲጨምር። አሜን። ፍቅር እንዲጨምር ከጌታ ጋር ያለን ፍቅር እንዲጨምር። ሁሉ ጊዜ ፍቅር ሲጎል ነው ወደ ተንሻፈፈ መንገድ ምን ሄደው በቃ የተጣመመ መንገድ ይዘን ምን ሄደው ፍቅር ሲጎል ነው። የጌታ ፍቅር ሲጎል ነው። እስራኤል የጠፋችው የቀደመውን ፍቅር ስለተወች ነው። ከጌታ ጋር የመጀመሪያውን ፍቅር እየረሳች ስለ በኤርሚያስ መጽሐፍ ላይ እንደምናገኘው ማለት ነው። ያን ልክ ጌታ የሚገልጠው እንደዛ ነው ምዕራፍ 2 ላይ እና ፍቅር እየጨመረ ከሄደ እንዲሄድ እመኛለሁ ለኔም ለራሴም በቃ እሱ ያ ኢንቲሜት የሆነ የቀረበ ግንኙነት ከጌታ ጋር ጌታ ሙልት ሲል እግዚአብሔር ፍቅር በልባችን ሲሞላ አገልግሎታችን በጣም እግዚአብሔርን የሚያከብር ይሆናል። ለሰዎች ደግሞ እንደ ቃሉ የሚጠቅም ይሆናል። ሙታንን የሚያስነሳ ይሆናል። ሰዎች የሚድኑበት ይሆናል። ምክንያቱም ያ ሁሉ አገልግሎት የሚወጣው ከንጹህ ፍቅር ስለሆነ ከጌታ ጋር ካለን በቃ የቀረበ ግንኙነት ስለሚሆን ማለት ነው። ስለዚህ በቃ ያ ፍቅር ከጌታ ጋር እየጨመረ እንዲሄድ እንዳንረሳው። አሜን። ለሁሉም አይ ቲንክ ቁልፉ እሱ ጋር ያለ ይመስለኛል። እንደው ከሞላ ሌላ የምናስገባው ነገር የለንም ነው። የጌታ ፍቅር ከሞላ ከውጪ የሚስበንም ነገር አይኖርም። ወደ ሳሳተ ዳይሬክሽን አንሄድም። ምክንያቱም ትኩር ብለን የምንመለከተው ነገር ስላለ ኢየሱስ ክርስቶስ። አሜን አሜን። ደስ ይላል በጣም ዳኒ። ምን እንጠብቅ በቀሩት ጊዜያቶች ከዳኒ? አሁን በቅርብ ጊዜ ያስኩት ፕሮጀክት የለኝም፣ ግን እየጸለይኩ ያለሁት ነገር ምንድነው ከብዙ ሰዎች የምሰማው አስተያየት አለ። ምንድነው ያ ምናልባት የድሮቹ መዝሙሮች እንደገና ሪሚክስ በታደርጋቸው ቁጥር 1 ቁጥር 2 ቁጥር 3 ላይ ያሉ መዝሙሮች የሚል አስተያየቶች እሰማለሁ። ምናልባት እነሱን ስራዎች እየጸለይኩ ነው። በሲዲም ስላልነበሩ በአውዲዮ ቴፕ ነበር አለ። ምናልባት እነሱን ጥሩ ተደርገው ተሰርተው እንደገና ደግሞ ሰዎች የሚጠቀሙባቸው በቪሲዲ ሞት ይችላል። ደግሞ እንደገና ቪሲዲ ከባድ ነው፣ ጊዜ ይፈልጋል። ሜቢ ጊዜ ይፈልጋል። ሞር እንግዲህ ላይቭ አይነት ወርሺፕ ከሆነ ጥሩ ነው። ቪሲዲ ላይም ቢሆን እነዛ መዝሙሮች ጥሩ ላይቭ ወርሺፕ ተዘጋጅቶ እንደ ኮንሰርት ነገር ተዘጋጅቶ እዛ ላይ እነዛ መዝሙሮች ጥሩ ተዘምረው በቪዲዮ ተቀርጸው ደግሞ አሁንም ሰዎች የሚጠቀሙባቸው መንገድ ቢሆን ጥሩ ነው ያስባለሁ። እንግዲህ የጸለይኩበት ያለው ነገር እሱ ነው አንዱ።
ጌታ ይመስገን ያው እንግዲህ ጥያቄዎችን ወደ ማገባደዱ ነው ዳኒ ግን አንድ ጥያቄ አልፍ ያለውና በቃ ሳልጠይቅ አልሄድም ይሄና በጣም በዚህ ዝማሬ ስቅስቅ ብያልቅሻለሁ የምትልበት መዝሙር አለ በሰው ሊሆን ይችላል ባንተ ዝማሬ ሊሆን ይችላል አብዛኞቹ መዝሙሮች ሲመጡ በተለይ ደግሞ ገና ሲመጡ ኃይለኛ ስሜት አላቸው ውስጣቸውና እንደዛ አይነት ኢሞሽናል ሆናለሁ ብዙ ጊዜ አብዛኛዎቹ ቀደም ያልኩሽ መዝሙር አለ የቀደም ሐሳቤ በልቤ ባይሞላው እንትን በቀደም ደግሞ ያነሳነው መዝሙር ነበር የምስጋና ነው የእግዚአብሔር ቸርነት እና እሱ አዲሱ ማለት ሌሎችም አሉ ብዙ በተለይ ደግሞ ቁጥር 1 ቁጥር 2 ላይ ያሉ መዝሙሮች ኢሞሽናል የሚያረጉኝ መዝሙሮች ብዙ አሉ ምክንያቱም ብዙ ነገር የተገናኘ ከኔ ጋር የተገናኘ ስለሆነ ማለት ነው በተረፈ እንግዲህ ስፔሻሊ ገቃ ሲመጡ መጀመሪያው ላይ ሲመጡ እንደዛ አይነት ነገር አላቸው ስቅስቅ ያለቀስኩበት መዝሙር አይ ዶንት ኖ ላስታውስ ባይመፍሰሱ እዚህ ላይ ያ ሁሉም የሚገልጸው በተለያየ መንገድ ነው አንዱ ሪል ይችላል ይገባኛል የተሰማውን ያደርጋል አንድ መዝሙር ደግሞ አለ በጣም አምላኬ ምስጋና ነገር ነው ማለት ነውና በተለይ ፓስተር በለጡ በጣም በቃ ሞዶ መዝሙር ነው እንዳትለቀው ብላኛለችና እሱን መዝሙር ተዘምርልናል ዳኒ እሺ አምላኬ ፍቅርህን ልንገር ምስጋናህን ከኔ ሌለብህ አባት መሆንህን በደም ቀድሰ ያለበስከኝ ጸጋ ሁሌ ያዘምረኛል አኖሮኝ ካንተ ጋር በስምህ አምኜ ልጅ በመሆኔ ሁልጊዜ ተመስገን እላለሁኝ እኔ በዜማ በቅኔ ስምህን አውጃለሁ ብዬ የዘመርኩኝ ኢየሱስ ጌታ ነው ከመንደሬ ከተደበቅኩበት ፍቅር ልቤን ገዛው ጄኔ ያስክበት የሕይወትን ትርጉም የመኖር ምስጢር ገልጠ አሳየኸኝ በመስቀል ፍቅር ምሕረትን አሳየኸኝ ይቅርታ ሰላምን ሰጥተኸኛል አቻ የለህ ኢየሱስ የኔ ጌታ ልዘምር በደስታ እንግዲህ ምን እላለሁ እግዚአብሔር ከወደደኝ ዝቅ ብዬ አመሰግናለሁ አምላኬ ፍቅርህን ልንገር ምስጋናህን ከኔ ሌለብህ አባት መሆንህን በደም ቀድሰ ያለበስከኝ ጸጋ ሁሌ ያዘምረኛል አኖሮኝ ካንተ ጋር በስምህ አምኜ ልጅ በመሆኔ ሁልጊዜ ተመስገን እላለሁኝ እኔ
መሆኔ ሳስብ ይገርመኛል በደም ቀድሰ ያንተ አድርገኸኛል መዳኔስ ብቻውን ታምር አይደለም ወይ ባንተ መመረጤስ ብርሃንን እንዳይ ለአምልክ ተሰጥቼ በሙሉ ልቤ ለቀኝ ቃልህን ላሰላስለው በእውነት ልኖር አንተ እንዳስተማርከኝ ቅንነት ልቤን ይውረስ ልኖር እንደምትወደው አምልኮዬ ንጹህ ይሁን ምስጋናዬም አንተ መታሸተው ላኪ ፍቅርህን ልንገር ምስጋናህን ከኔ ሌለብህ አባት መሆንህን በደም ቀድሰ ያለበስከኝ ጸጋ ሊያዘምረኛል አኑሮኝ ካንተ ጋር በስም አምኜ ልጅ በመሆኔ ጊዜ ተመስገን እላለሁኝ እኔ በዜማ በቅኔ ስምክን አውጃለሁ ብዬ የዘመርኩኝ ኢየሱስ ጌታ ነው
ይባርክ። በጣም ደስ የሚል ሰዓት ነው ካንተ ጋር ያሳለፍኩት። ተመልካቾቻችን ደግሞ በየቤቱ ሆነው እንግዲህ የናፈቁህም የሚወዱህም በቃ ያው ሚዲያ ማለት ቤት ውስጥ የሆነን ሰው ማግኘት ማለት ነው እና አብረው እንዳሳለፉ አምናለሁ። በጣም እናከብራለን፣ በጣም እንወድሃለን። በዝማሬዎች ተጽናንተናል፣ የእግዚአብሔርን ፊት አይተናል። እርግጠኛ ነኝ ብዙዎች ደግሞ ወደ እግዚአብሔር መንግስትም ተጨምረዋል። ዝማሬ በራሱ ጉልበት አለው። ብዙ ሰው ስትጠይቀው በእንትና መዝሙር ጌታን ተቀበልኩ ይላል። በእንትና መዝሙር ነው ልቤ ውስጤ ተነካው ይላልና እግዚአብሔር የሚሰራበት አንድ ኦፊስ ነው። እግዚአብሔር ይባረክ። አሜን። በጣም ደስ ብሎኛል ዳኒ። ሌላ የምትጨምረው ነገር አለ? እንግዲህ አገር ውስጥም በሌላም ሀገር ያሉ ሰዎች ሁሉ እያዩ ነው። በጣም አመሰግናለሁ። እኔም ይሄንን እድል ስላገኘው እግዚአብሔርን በጣም አመሰግናለሁ። አንቺንም በጣም አመሰግናለሁ። ጌታ ይባርክሽ። ኤልሻዳይ ቴሌቪዥንም በጣም ጌታ ይባርካቸው። ብዙ እኛም ተጠቃሚዎች ሆነናል። አሁን ከዳላስ ቤተክርስቲያን ፕሮግራም ጀምረናል ኤልሻዳይ ቴሌቪዥን ላይ እና ትልቅ አገልግሎት ነው እየሰጠ ያለው። እነሱን በጣም አመሰግናለሁ። ጌታ ይባርካቸው። ባለቤቴን በጣም ማመስገን ወዳለሁ። እዚህ ላይ እምልሽ አገልግሎት በተለይ ትዳር ይዘሽ ስታገለጊ አገልግሎት ያንቺ ብቻ አይደለም፣ የመላው ቤተሰብ አገልግሎት ነው። ምክንያቱም እኔ ስወጣ ለአገልግሎት ቤት ውስጥ ያለውን ነገር ሁሉ ቴክ ኬር የምትከታተል የምትረዳ ልጆቹን የሚያስፈልጋቸውን ነገር የምታደርግ ባለቤቴ ናት። የፍቅር ሰው ናት፣ የጸሎት ሰው ናት፣ ጌታን ትወዳለች። ስለዚህ እሷን ደግሞ በጣም ላመሰግን እወዳለሁ። በዚህ አገልግሎት ደግሞ አብረን ስለተጠመድን በእውነት ደግሞ ጌታን የሚወድ ልብ ስላላት በአገልግሎት ኢንካሬጅ ስለምታደርገኝ ባለቤቴን ላመሰግን እወዳለሁ። ትሰማለች መቼ ማለት ሽርሽር እየሰማች እንደሆነ አምናለሁ። እንግዲህ ያው ይድረሳት። እግዚአብሔር ዘመኗን ይባርክ፣ ልጆችህን ይባርክ። ዳኒ በጣም እንወዳለን። ተባረክልን። የተከበራችሁና የተወደዳችሁ ተመልካቾቻችን ቆይታችሁን ከኛ ጋር አድርጋችሁ ፕሮግራማችንን ስለተከታተላችሁ ጌታ ኢየሱስ ክርስቶስ ዘመናችሁን ይባርከው። እንግዲህ ከዳኒ ጋር ያለኝን ቆይታ በዚሁ አጠናቅቄያለሁ። ሳምንት ደግሞ እንደዚሁ ሌላ ስጦታ የሆነን እንግዳ ደግሞ ይዤላችሁ ቀርባለሁ። እስከ ሳምንት ጌታ ኢየሱስ ክርስቶስ በያላችሁበት መልካምነቱን ይግለጥላችሁ። ተባረኩ። ሰላም ሁኑ። ቴንክ ዩ ዳኒ። ተባረክ። ቴንክ ዩ። ምንተስኖት ፈርኒቸር በአዳማ መናኸሪያ አጠገብ ኤሌሞ ቂልጡ ህንጻ ስር የሚያገኙት ምንተስኖት ፈርኒቸር ቤታችን በአዳዲስ ዘመናዊ ጥራትና ደረጃቸውን በጠበቁ ዕቃዎች ይጠብቁታል። ምንተስኖት ፈርኒቸር ምን አዳማ ብቻ አዲስ አበባም ከፍተናል። ቃሊቲ ሸገር ህንጻ ሁለተኛ ፎቅ ያገኙናል። በመንግስት የመሸለማችን ሚስጥር ምን እንደሆነ ያውቃሉ? ስራዎቻችን ምስክሮቻችን ሆነው ስለቀረቡ ነው። በምንተስኖት ፈርኒቸር ቤቴን ብቻ ሳይሆን ቢሮዬንም አሳምረዋለሁ። መልካም ዘይደዋል። እርሶም በምንተስኖት ፈርኒቸር ቤትዎንና ቢሮውን ያሳምሩ። ይምጡ፣ አመስግነውን እንዲወጡ። ምንተስኖት ፈርኒቸር